ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ታህሳስ 26 2018 የዕለተ እሁድ የጋት የውሎ አጫጭር መረጃዎችን በዋነኝነት በቬንዙዌላ ጉዳይ ላይ ትኩረት ያደረገ አጫጭር መረጃዎች ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ላላችሁ ከምንም በላይ ደግሞ አብራችሁ ይላላችሁ ሁሉ እጅግ የከበረ ምስጋና ይድረሳችሁ። እንግዲህ በትናንትናው ዕለት በእኛ ጠዋት ገደማ 2 ሰዓት በካሪቢያን በአሜሪካ የሰዓት አቆጣጠር ምሽት ላይ አሜሪካ በዶናልድ ትራምፕ ትዕዛዝ ሰጭነት ለልዩ ዘመቻ ብቻ የሰለጠነው የዴልታ ፎርስ እጅግ አስደማሚ የሆነ እርምጃ በመውሰድ የተወሰኑ ጠባቂዎቹን እንግዲህ ትናንት እንደሰማችሁት ማታ ብሪፊንግ ላይ ማርኮ ሩቢዮ ሲገልጽ ጠባቂዎቹ ደግሞ በአብዛኛው የኩባ የነበሩ ናቸው። የኒኮላስ ማዱሮ የኩባ ዜግነት ያላቸው ናቸው። እነሱን በማስወገድ ወይንም ከጥቅም ውጭ በማድረግ ባለቤቱን ጨምሮ ኒኮላስ ማዱሮን ወደ አሜሪካ መውሰድ ተችሏል። መጀመሪያ ወደ ኔቪው ወደ ባህር ኃይሉ፣ ከዛ እንደገና ወደ አሜሪካ ኒውዮርክም ሂዶ የናርኮ ቴረር ወይንም ይሄ የአደንዛዥ እጽ ሽብርተኝነት የሚል የጦር መሳሪያ ዝውውር በተለይ ከነዚህ ፈንጂዎችን የመትረየሶችና አውዳሚ መሳሪያዎችን ማዘዋወር ኢብን ከሽብርተኞች ጋር ኔትወርክ በመመስረት እንግዲህ አንዳንድ የሚወጡ ሪፖርቶች የተለያዩ አናሊስቶች የሚሉት ምንድን ነው ከኢራን ጋርም ግንኙነት አለው በዛ ከሐማስ ጋርም የሚሉ ዝርዝር ሪፖርቶች አሉ። ዞሮ ዞሮ በዚህ እጅግ አስደማሚ በሆነው ኦፕሬሽን ላይ የተሳተፉትን በማመስገን ያው ትናንት ማታ ብሪፍ አድርገዋል ዶናልድ ትራምፕ። ምንድን ነው እንዲያው ከዚህ ከጀርባ ያለው ዛት ኢቨንት ያ ክስተት ሆኗል፣ አለቀ። ኒኮላስ ማዱሮ ወይ ዕድሜ ልክ ስርዓት ይጠብቀዋል ወይም የሞት ቅጣት ይቀጣል። ሞሮለስ የሞት ቅጣት አይሆንም፣ የዕድሜ ልክ ስርዓት ይጠብቀዋል። ይህንም ተከትሎ እንግዲህ ስብሰባ ተጠርቷል። ኮሎምቢያ በጠራችው ስብሰባ አስቸኳይ የጸጥታው ምክር ቤት በአስቸኳይ በዩናይትድ ኔሽን የመመስረቻ ቻርተር ትናንት ሪቫይዝ ለማድረግ ሞክሬያለሁ። አንቀጽ 2 ንዑስ አንቀጽ 1-2 ድረስ ወደ ታች ሁሉም አባል ሀገራት እኩል ናቸው፣ በጉልበት አንዱ በተናጠል ጣልቃ አይገባም፣ በዓለም አቀፍ ሕግና ስርዓት መሰረት ነው በሚለው ኮሎምቢያ ስብሰባ ጠርቷል። ዘን ቀጥሎ ደግሞ ሩሲያና ቻይና ሰፖርት አድርገውታል። በዚህ መሰረት ነገ ስብሰባ እንደሚኖር ነው እየወጡ ያሉ መረጃዎች የሚያሳዩት። እንግዲህ ጎረቤታችን ሶማሊያ በተባበሩት መንግስታት ድርጅት በጸጥታው ምክር ቤት በተባበሩት መንግስታት ድርጅት የነም ፐርማነንት ሜምበር ነች። ቀጣይ ዓመት የሚያልቅ ማለት ነው ለሁለት ዓመት። በዚሁም አምባሳደሩ ወይም ቋሚ መልእክተኛው ነገ ቸር ያደርጋል ማለት ነው ስብሰባውን። ነገር ግን ይህ አምባሳደር አቡካር ዳሂር ኦስማን አሜሪካ በነበረበት ወቅት እንትን ነበረው የንግድ ፍቃድ አውጥቶ ገንዘብ አጭበርብሯል። በዚህ ምክንያት ገንዘብ በማጭበርበሩ የመጀመሪያ ነገር ከተባበሩት መንግስታት ድርጅት የዚህ የዩኤን ሴኪዩሪቲ ላንድ ወር ነው ሰብሳቢ ነው። ያም ብቻም አይደለም፣ በዚህ በተባበሩት መንግስታት አምባሳደር የሆነውም አሬስት ሊሆን ይገባል፣ በህግ ቁጥጥር ውስጥ ሊሆን ይገባል በሚል ኤለን መስክ ትዊተሩ ላይ ጽፏል። ፕሊስ ቼክ ብታደርጉት ደስ ይለኛል። ምንድን ነው የሚለው?
Osman has previously owned a healthcare company funded by US taxpayer that was found guilty of Medicaid fraud ይልና አሬስት ሂም በቁጥጥር ውስጥ ይዋል ነው የሚለው። ይህ እንግዲህ በጣም ከፍተኛ ዘመቻ እየተከፈተበት ነው። ያው በተለይ የሶማሌላንድን እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ ይህንን በጣም ኦብጀክቲቭሊ ሪጀክት በማድረጉ ሌሎች ፋይሎችም እንግዲህ የሚመዘዙ ይኖራል ማለት ነው። ሪሊ አሜሪካ በቁጥጥር ውስጥ ታውለዋለች አታውለውም ሌላ ጉዳይ ነው። ነገስ እንዴት ነው ቸር የሚያደርገው የሚለውን የምናየው ነው። በዚህ ሂደት ጣሊያን ድጋፏን ችራለች። ምንም እንኳ የጣሊያን መንግስት አምባገነኖችን ለማስወገድ የውጭ ወታደራዊ ጣልቃ ገብነትን ባናበረታታም እንዲህ አይነት በህዝብና በመንግስት ላይ አደጋ የሚደቅኑ አምባገነኖችን ማስወገድ ተገቢ ነው፣ ዶናልድ ትራምፕ ያደረገው ትክክል ነው በማለት ጣሊያን ደግፋለች። ሆፕፉሊ እኔም ተስፋ የማደርገው ለዶናልድ ትራምፕ የተሰጠው ድጋፍ ኢትዮጵያም ኢሳያስ አፈወርቂን በምታስወግድበት ወቅት እንደ ካሚንግ ፊውቸር ድጋፍ ይሰጠናል የሚል እምነት አለኝ። እነኚህ ብቻም አይደሉም እንግዲህ የተለያዩ ሀገራት ከተለያየ ፍላጎታቸው አንጻር ምላሽ እየሰጡ ነው ያሉት። ለምሳሌ Venezuela Vice President appeared on state TV to say that the government doesn't know where the president and his wife are after US forces captured them. የት እንዳሉ አናቅም፣ እንደው ለህይወታቸው ማረጋገጫ ቢሰጥ በሚል አስቀምጣለች ፕሬዚዳንቷ ዴልሲ ሮድሪገዝ። ያም ብቻም አይደለም፣ በነገራችን ላይ ከዚህ ኦፕሬሽን ጀርባ ትላለች ሮድሪገዝ የእስራኤል እጅ ሳይኖር አይቀርም። ዛዮኒስት ቲንት ቬንዙዌላ ቫይስ ፕሬዚደንት ሳይስ ካፕቸር ኦፍ ማዱሮ ሃዝ ዛዮኒስት ቲንት። ይሄ በጀርባው የእነሱ ሴራ የእነሱ ማማከር ፕላኒንጉ እነሱ ይኖርበታል የሚል አለ። ዘ ታይምስ ኦፍ ጀሩሳሌም ዛሬ በ4 ጃንዋሪ 25 ያወጣው እትሙ ላይ ሰፊ ሀተት አውጥቷል። ነገር ግን እስካሁን ከእስራኤል በኩል አለንበት ወይም የለንበትም በሚል የተገለጸ ነገር የለም። ኦፍኮርስ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አሁንም ለአሜሪካ ድጋፋቸውን ገልጸዋል። የነጻው ዓለም ወይም የካፒታሊስቱ ዓለም ፕሬዚደንት ዶናልድ ትራምፕ በአምባገነኑ በናርኮ ቴሮሪስቱ ኒኮላስ ማዱሮ ላይ የወሰደው እርምጃ የሚበረታታ ነው። ሰላም፣ ልማት፣ ብልጽግና የሚወደው የቬንዙዌላ ህዝብ ጎን እስራኤል ትቆማለች፣ መልሰን ግንኙነታችን እናድሳለን፣ ወደ ዲሞክራሲ እንደሚመለሱም ተስፋ እናደርጋለን በሚል የገለጹት አለ። በዚህ በኦፕሬሽኑ ውስጥ ግን ተሳትፎ አላቸው ወይ የሚለው ሌላ ጉዳይ ነው። በተመሳሳይ አስቀድሜ ስብሰባ የጸጥታው ምክር ቤት በአስቸኳይ ስብሰባ እንዲጠራ መልእክት ያስተላለፈችው ኮሎምቢያ ስደተኞችን ለመቀበል ዝግጁ ነኝ ብላለች። የመወያያ አጀንዳው 2 ነው። አንደኛ እዚህ በጸጥታው ምክር ቤት ነገ ውይይት የሚደረግበት አንደኛ ነገር አሜሪካ የወሰደችው የተናጠል እርምጃ ህጋዊ ነው ወይስ ህጋዊ አይደለም በሚል ላይ ነው። ሁለተኛው ደግሞ አሜሪካ የወሰደችውን የኃይል እርምጃ ተከትሎ ቢያም ብቻም አይደለም የአብዳክት ማድረግ ወይም ጠልፎ መውሰድ ኒኮላስ ማዱሮ እና ባለቤቱን እሱስ የሚያመጣው ቀጣይ ቀውስ ምንድን ነው የሚመስለው፣ ሁማኒታሪያን ኮንሲኩዌንስ ኦፍ ዘ ኦፕሬሽን በሚል አጀንዳው እሱ ነው። እንግዲህ ኮሎምቢያ ተዘጋጅቻለሁ እያለች ነው። የተዘጋጀውም ከፍተኛ የሆነ ሪፊውጅ ይመጣል ብላለች። ትናንት በመግለጫውም እንደሰማችሁት ለራሳቸው ይጠንቀቁ፣ ወደ ኮሎምቢያም እንሄዳለን ተብሏል። በተመሳሳይ ለኩባም መጠንቀቅ አለባቸው። እሱን በስፋት ምንድን ናቸው ምክንያቱ ምንድን ነው? አሜሪካ በደቡብ አሜሪካ ላይ ያላት ጣልቃ ገብነት ከትናንት እስከ ዛሬ ምንጩ መነሻው ምንድን ነው የሚለውን የኔን ንባብ ሃይላይት አድርጋቸዋለሁ ማለት ነው። እና በዚህ ሂደት እንግዲህ ነገ አሜሪካ ምን ትሆናለች በሚለው ምን ይሆናል፣ አንበሳ ምን ይበላል ቢሉት ተበድሯል አሉ። እንዴት ይከፍላል፣ መቼ ይከፍላል ሲል ማን ተናግሮት፣ ማንስ ሊናገር? ሰው ስብሰባ ይደረጋል፣ አሜሪካ ታብራራለች። አሜሪካ ተወካይ ለምን ስራ ታስፈቱናላችሁ የሚል የባለፈው አይነት የሶማሊላንድ ወቀሳ ይመጣል። ሽብርተኝነትን ኤክስፖርት ያደርጋል። በዜጎቻችን ላይ በዚህ ያህል ሚሊዮን ዜጎች ላይ ሞት
የአእምሮ ቀውስ የጤና እክል ፈጥሮብናል። በሙሉ ከኢራን ከሌሎች ጋር የሽብርተኝነት ኔትወርክ አለው። ክስ እንመሰርትበታለን። ይሄ ደግሞ ተገቢ ነው። በአሜሪካ ላይ ፕሬዘንት አይቀሬ ኢሚነንት የሆነ የቅርብ አደጋ የሆነ ሲፈጠር የአሜሪካ ህዝብን የአሜሪካ መንግስትን ለመጠበቅ ጣልቃ ገብተናል፣ ወደፊትም ጣልቃ እንገባለን የሚል ይሰጣል። ከቻይናና ከሩሲያ በኩል ሁለቱም እንግዲህ ሩሲያም ዩክሬን ላይ ጣልቃ ገብቷል። አደጋ ተፈጠረብኝ ኔቶ መጣብኝ በሚል ቻይናም ከበባ ላይ የከበበ ነው ያለው። በዚህ ሂደት የኢትዮጵያ ተወካይም በዛ ከተገኘ በድምፀ ታቅቦ እናልፈዋለን። ምክንያቱም የቤት ስራ አለብን። አደጋ የደቀነብን በህገ ወጥ የሰዎች ዝውውር፣ የጦር መሳሪያ ዝውውር በቀጥታ እጁን አስገብቶ እስከ ወልዲያ ጦር አሰማርቶ የሽብር መሪዎችን አስጠልሎ ምንም አይነት ተመሳሳይ ፍላጎት የሌላቸው ግባቸው የተለያየ ነገር ግን ኢትዮጵያን በማተራመስ በማፈራረስ ተመሳሳይ ዓላማ ያላቸውን ታጣቂዎች በማደራጀት ሽብርን በመምራት የተለያዩ የስነ ልቦና ጦርነቶችን በማካሄድ አሁንም የአፋር ታጣቂ ኃይሎችን በማደራጀት በሶማሊያ በኩል ኦብነግን ለማደራጀት እየተሞከረ ነው። በጋምቤላ በኩል የጋህነግ የጋምቤላ ህዝቦች ነፃነት ግንባርን፣ በጉምዝ በኩል ይህን ታጣቂ እየፈጠረ በዛ ላይ ኢትዮጵያ ወደ ቀይ ባህር እንዳትወጣ ግብፅ የቀጠረችው ዘበኛ ሆኖ እየሰራ ነው ያለው። ይህንን አንቀን ለፍርድ ማቅረብ ስላለብን ጉልበታችን ማየታችን ከአሜሪካ ጋር አይደለም የምናወዳደረው፣ ከጅቡቲ ጋር፣ ከኤርትራ ጋር፣ ከሱዳን ጋር፣ ከደቡብ ሱዳን ጋር፣ ከኬንያ ጋር። ለዛ ነው ዝግጅነታችን በዲጂታል ዋርፌር፣ በሳይበር ዋርፌር፣ በሳይኮሎጂካል ዋርፌር፣ በአየር ኃይል፣ በሜካናይዝድ፣ በስፔሻል ኦፕሬሽን በሚመሩ በኮማንዶ በዚህ ሁሉ ዝግጅታችን ለሀገር ውስጥ አይደለም። የሀገር ውስጡ ጠንካራ የመንግስት መዋቅር፣ ጠንካራ የፓርቲ መዋቅርና ህዝባችን ጉዳዩን በተረዳበት ጊዜ እያነቀ ያቀርባቸዋል። አሁንም እያቀረባቸው ነው፣ እያባረራቸው ነው ከብዙ ስፍራዎች። አትምጡብን፣ በቃችሁን እየተባሉ ጉዳቸው በደንብ በተገለጸ ቁጥር እንደምታውቁት ጎሬላ ዋርፌር በአብዛኛው በህዝብ ጥላ ውስጥ ተደብቆ ነው የሚሄደው። 89% ውጊያው ትንሽ ነው፣ 5% አካባቢ ነው። ሳይኮሎጂካል ዋርፌር ነው ዋናው። ፕሮፓጋንዳ ፖለቲካ ነው መሰራት ያለበት። ኤኒዌይስ ኮሎምቢያ እንትን ምንድን ነው ስደተኞችን ለመቀበል ተዘጋጅቻለሁ አውግዛለች። ኮሎምቢያ ያው እንዳልኳችሁ ነው፣ እናየዋለን። የማዱሮ ጋር አብረው ይሰሩ የነበሩት ሩሲያ አውግዛለች፣ ትክክል አይደለም በሚል ኩባ በተመሳሳይ ኢራን ማነህ ባለተራ ቀጣይ ያው እሱ ስለሆነ strongly condemns the US military attack on Venezuela and the flagrant violation of the country's national sovereignty and territorial integrity ትክክል አይደለም የሚል ስፔን ለማስታረቅ ዝግጁ ነን። የአውሮፓ ህብረት ደግሞ ሪስትሬንት መታቀብ ያስፈልጋል፣ ፋርዘር እርምጃ ከመውሰድ ዲስከሌት አድርጉ በሚል ያወጣው ነገር አለ። ያው ይህንን የምነግራችሁ ነገ ይህን ሴኪሪቲ ምን አይነት አቋም ምንም ሊያመጣ አይችልም። ሶሪ እንደዛ በማለቴ ግን ያው ጀስት ሃይላይት ለማድረግ እንዲጠቅመን ነው። ማክሮን እንግዲህ ጎንዛሌዝ ዩሪቲያ should lead peaceful transition in Venezuela በሚል በ2024 ተወዳድሮ የነበረውን የፕሬዚደንሻል ካንዲዴቱን ድጋፍ አድርጓል። which means በሌላ መልኩ ፈረንሳይ የአሜሪካን ጣልቃ ገብነት ደግፋለች ማለት ነው። ሽግግሩን ማን መምራት አለበት የሚለውን አሜሪካ ዝም ብላ አትተውም ብሏል ዶናልድ ትራምፕ በግልጽ። በጣም በዓለም ላይ ከፍተኛ የሆነ የነዳጅ ዘይት ክምችት አላቸው። እሱን የአሜሪካ የኃይል የኢነርጂ ተቋማት ይገባል። ቸቭሮን እንሶን ትልልቅ ካምፓኒዎች የነዳጅ ካምፓኒዎች ይገባሉ፣ በቂ አውጥተው ይሸጣሉ። በዛ ገንዘብ ደግሞ መልሰን ቬንዙዌላን የእድገትና የብልጽግና ምድር እናደርጋታለን። እንዲሁ ዝም ብለን ግን ቦታውን በቃኛ ኒኮላስ ማዱሮ ነበር የምንፈልግ በቃ ለቀናል ብለን የሆነ ሰው ደግሞ መጥቶ ያንን ስታብሊሽድ የሆነው
የሽብር ኔትወርክን ሳናፈራርስ በምንፈልገው አግባብ ሳናደራጀው የምንፈልገውን ሰው ሳናስቀምጥ የሚያስፈልገንን ህግ ሳናወጣ ያው ትራንዚሽን ማለት ሌላ ነገር የለውም አንወጣም በሚል የተቀመጣለ። ዩክሬን አፕሪሼት አድርጓል፣ ለአሜሪካ ድጋፉን ሰጥቷል። ግን ያው ከሩሲያ በኩል ተመሳሳይ በዩክሬን ላይስ ምንድነው የሚለው ማየት ያስፈልጋል። ሜሎኒ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ኦፕሬሽኑ ህጋዊ ነው ሌጅቲሜት ነው በሚል አስቀድሜ እንደነገርኳቸው አስቀምጣለች። ብራዚልና ሜክሲኮ ያው ቀጣይ ጣፈንታ ወደ እነሱ እንደሚመጣ ስለሚያውቁ አውግዘዋል። የአርጀንቲና ፕሬዚዳንት ዣቬር አድንቋል። እንግዲህ አርጀንቲና የብሪክስ አባል ነበር፣ ለቋል። አርጀንቲና ከአሜሪካ ሊመጣ የሚችለውን ጥቃት በመፍራት አሁን ብራዚል ከብሪክስ ውጣ ይባላል። የማይወጣ ከሆነ የተለያየው እየተለካኩ ነው። እሱን የምናየው ነው የሚሆነው። ሳውዝ አፍሪካ accuse alleged discrimination and even genocide of minority white Afrikaner side ያው ትራምፕ የዘር ማጥፋት ዲስክሪሚኔሽን እየፈጸሙ ነው። ምንድነው ይሄ ጄኖሳይድ በአፍሪካነር በሚባለው ዋይት አፍሪካነር ላይ የዘር ማጥፋት ወንጀል ፈጽመዋል፣ አድሎና መግለል ይፈጽማሉ በሚል በዶናልድ ትራምፕ የሚወቀሰው ሳውዝ አፍሪካ አሎፉል ነው፣ ህገወጥ ነው እና በተናጠል በማናለብኝነት የተፈጸመ ዩኒላተራል ፎርስ ኦፍ ዲስ ኔቸር አንደርማይንስ ዘ ስታቢሊቲ ኦፍ ኢንተርናሽናል ኦርደር ኤንድ ዘ ፕሪንሲፕል ኦፍ ኢኳሊቲ አመንግ ኔሽንስ የሚል አስቀድሜ በዩናይትድ ኔሽን ቻርተር አንቀጽ አርቲክል 2 ሰብ አርቲክል 1 ላይ የተጠቀሰውን አስቀምጧል። ዘን ዩናይትድ ኔሽን የተባበሩት መንግስታት ያው ጸሐፊ አንቶኒዮ ጉተሬስ ደግሞ ዲፕሊ አላርምድ በጣም አስደንጋጭ ነው እና with his spokesman quoting him as saying it could constitute a dangerous precedent ውጤቱ በጣም አስደንጋጭ ነው፣ ዲፕሊ አላርምድ እና ውጤቱ ማለት በሰብአዊ በሁማኒታሪያን ክራይሲስ ላይ በምናምን የሚያደርሰው ከፍ ያለ ስለሆነ ጥንቃቄ ያስፈልጋል የሚል መግለጫ ወጥቷል። እንደዚህ ይዘን ይሄ ኢቨንት ነው። ከዚህ ጀርባ ያለው ግን ምንድን ነው ብለን ስናይ አንደኛ እንግዲህ አሜሪካ ከእንግሊዝ ቅኝ ግዛት ነፃ ከወጣች በኋላ በፌዴሬሽን ተሰባስቦ ሲቪል ዋርም ተካሂዶ በእነ አብርሃም ሊንከን በነርዙ ኢንዱስትሪያሊስት እና በደቡቡ ደግሞ አግሪካልቸር ይጠቀም የነበረው እርሻ ላይ ዘንድ ነርዙ በጣም ሰለጠነ፣ ማሽን ምናምን እየተጠቀመ ደቡቡ ደግሞ ጉልበት በአብዛኛው እርሻ ላይ ተሰማርቶ ስለነበረ ይሄ ሞሮለስ ክላሽ ኦፍ ሲቪላይዜሽን ልንለው እንችላለን። ያ ጦርነት ከተካሄደ በኋላ አንድ ፌዴሬትድ የሆነች ጠንካራ አሜሪካ ስትመጣ ያስቀመጡት ምንድን ነው? ለሁለት ከፈሉት፣ ነርዝ ሄሚስፌር እና ዌስት ሄሚስፌር በሚል። ስለዚህ በዚህ ዌስተርን ሄሚስፌር የሚባለው አጠቃላይ ደቡብ አሜሪካ እስከ ግሪንላንድ ድረስ ዴንማርክ ነው አይደለ ግሪንላንድን የያዘው። ነገር ግን አሁን የግሪንላንድ ልዩ አምባሳደር ሹሞለታል። አንድ 17,000 አካባቢ ሰዎች ነው ያሉት። ሪሶርስም አለው። ከሪሶርሱ በላይ ግን የሴኪሪቲ ጉዳይ ነው። የዌስተርን ሄሚስፌር አንድ አካል ነው። በሙሉ ደቡብ አሜሪካ ዌስተርን ሄሚስፌር ነው። የተወሰነ ትንሽ ፓርቱ ወደ ነርዝ ሄሚስፌር የሚገባል። በዛ ጉዳይ ምንድን ነው የሚለው? የተለያየ እየታለፈበት የመጡ ጉዳዮች አሉ፣ ስምምነቶች። ለምሳሌ አንዱ ጄምስ መኖሮ የሚባል በ1823 ያቀረበው አንድ ንግግር የተገበረው አንድ ጉዳይ አለ። ምንድን ነው እሱ የሚለው? አምስተኛ አሜሪካ ፕሬዚዳንት የነበረ ነው፣ ዲሞክራት ሪፐብሊካን የሚባለውን ወክሎ ከ1817 እስከ 1825 ለሁለት ተርም ማለት ነው። በ1823 አንድ ንግግር ፕሬዘንት አረገ። አንድ ስምምነት በሉ ታስ ፖሊሲ በራሱ ስም የተሰየመ በምንም ታምር አውሮፓ which means
ጀርመን ሊሆን ይችላል፣ እንግሊዝ ሊሆን ይችላል፣ ፈረንሳይ ሊሆን ይችላል፣ ዋቴቨር በዌስተርን ሄmisፌር ወይንም በደቡብ አሜሪካ እና በዌስተርን ሄmisፌር ካናዳ ለምሳሌ ዌስተርን ሄmisፌር ነው። እነ ሜክሲኮ ዌስተርን ሄmisፌር ነው። ብራዚል፣ አርጀንቲና፣ ፔሩ፣ ቺሊ፣ ቬንዙዌላ፣ ዶሚኒካን ሪፐብሊክ፣ ኒካራጓ፣ ሃይቲ፣ ቦሊቪያ በሙሉ በእነዚህ ሀገራት ውስጥ ዌስተርን ሄmisፌር በሚባለው አውሮፓ ቅኝ ግዛት ማቋቋም አይችልም። አንድ ሁለት የአሜሪካን ፍላጎትና ጥቅሞች የንግዱን ማህበረሰብ ጨምሮ የመንግስቷንና የህዝቧን ፍላጎት የተጻረረ ወይም የሚቃወም የንግድ ተቋም ማቋቋም አይችሉም። ለምሳሌ የፈረንሳይ የነዳጅ አውጭ ኩባንያ አርጀንቲና ላይ እንጌጅ ማድረግ አርጀንቲና ላይ ገብቶ መስራት አይችልም። ብራዚል ላይ ገብቶ መስራት አይችልም ነው። በሌላ መልኩ ዱዚስ ዶንት ዱዚስ የሚል የቀጥታ ቅኝ ግዛት ባይኖርም የዚህ የዌስተርን ሄmisፌር አለቃ አሜሪካ ነች ነው የሚለው። ዘኔ የመጣና ይሄኛውን የሞንሮe ዶክትሪን ያለ መጣና ቴዎዶር ሩዝቬልት የሚባል ሪፐብሊካን ከ1901 አይ ቲንክ እስከ 1902 እስከ 1909 26ኛ የአሜሪካ ፕሬዚዳንት የነበረ ሪፐብሊካን ነው። የጄምስ ሞንሮን ዶክትሪን ለማስፈጸም አሜሪካ ቢግ ስቲክ ሊኖራት ይገባል። ምን ማለት ነው? ቢግ ስቲክ በኃይል እንገባለን። ይህንን የማይተባበረን ካለ ይህን ለመፈጸም የአሜሪካን ኢንተረስት በዌስተርን ሄmisፌር ለመተግበር ጥረት ስናደርግ የእኛን ብሔራዊ ጥቅም ከህዝብም ከመንግስትም አጠቃላይ ልዕልናችን ላይ አደጋ የሚጋርጥ ከህንድ ይምጣ ከቻይና ከሩሲያ ይምጣ እዚህ ቀጠና ካለ በቀጥታ እንገባለን፣ የምንፈልገውን ሰው እንቀይራለን ነው። እንግዲህ እዚህ ላይ የፓናማ ልታዩ ትችላላችሁ። አይነትና መጠኑ ይቀየር እንጂ አሜሪካ በዚህ ቀጠና ጣልቃ ያልገባችበት ሀገር የለም። እንግዲህ አንዳንዱ ይሄ ባናና ዋር የሚባለው ዝም ብሎ ሲአይ ያቀናጃቸው መፈንቅለ መንግስቶች የሲቪል ዋር ሊሆን ይችላል። የኢኮኖሚክ ሳቦታጅ ተፈጽሞ ኢንፍሌሽን፣ የስራ አጥነት ወዘተረፈ በሚል የተለያየ ስም ሊኖረው ይችላል። ዋቴቨር ግን እጅግ ብዙ ሀገራት ላይ አሜሪካ ጣልቃ እየገባ አስተካክሏል። ለምሳሌ አርጀንቲና የብሪክስ አባል ሀገር ሆነ፣ ወጣ፣ አልቻለም፣ ሊቋቋም አልቻለም። አሁን ቻይና ጋር በጣም ጠንካራ ግንኙነት የነበራቸው አንዱ ቬንዙዌላ 25.5 ቢሊዮን ዶላር ብድር አለበት ቬንዙዌላ። እንዴት አድርጎ ነው ይህን ብድር የሚከፍለው? ሬር እርዝ ሚኔራልን ጨምሮ በተለይ ተዝቆ ከማያልቀው ነዳጅ ከፍተኛ ተዋናይ የነበረው ቬንዙዌላ ነው። ኢራን ትልቅ ግንኙነት ነበረው እዚህ ደቡብ አሜሪካ ላይ ለሚፈልገው ሬዚስታንስ ፎርስ ለማደራጀት። ቬንዙዌላ በጣም ከፍተኛ የጦር መሳሪያ የተጠራቀመበት ነው። ግን F-35 ስቲልዝ ጀቶችን ዲክቴት ማድረግ እንኳን አልቻለም። እና አንዳንዶች እንዲያውም በቃ የቻይና ሚሊተሪ ካፓቢሊቲ ራዳር ሲስተሙ በጣም ደካማ ነው የሚል ትንተና እየሰጡ ነው። አሁን ብራዚል ነው ለመገዳደር እየሞከረ ያለው። አርጀንቲና ሞሮለስ ቀደም እንዳልኳችሁ አፕሪሼት አድርጓል። ትክክለኛ እርምጃ ነው የተወሰደው በኒኮላስ ማዱሮ ላይ በቬንዙዌላ ላይ የተወሰደው የሚል ጉዳይ ነው። ፔሩ ያን ያህል ጎልቶ አልወጣም። ቺሊ ትራውማ አለበት፣ ከዚህ በፊት ዋጋ ከፍለዋል በአሜሪካኖች። ቬንዙዌላ አሁን ያለቀ ነው። ኩባ የተለያየ ኩባ ሚሳይል ክራይሲስን ጨምሮ አሁን ኩባና ኮሎምቢያ ማነ ባለ ሳምንት ቀጣይ ናቸው እና ትናንትም ማርኮ ሩቢዮ ምንድን ያለው ዶናልድ ትራምፕ አይረቡም፣ ኮሎምቢያም ኩባም አይረቡም ካሉ በኋላ ማርኮ ሩቢዮ የፕሬዝዳንቱን ንግግር ሲሪየስሊ መወሰድ መቻል አለበት፣ እኔ ብሆን የነዚህ ሀገራት መሪ ብሆን እደነግጥ ነበረ በሚል ያስቀምጠዋል። እንደምታውቁት ማርኮ ሩቢዮ ፍሎሪዳ ውስጥ የተወለደ ዘሮቹ ወገኖቹ ከኩባ ተፈናቅለው የመጡ በስደተኝነት የመጡ ናቸው። ግን በጣም ስለሱ ስታነቡ
በስደት ቢመጣም የጸረ ስደት ፖሊሲን በኃይለኛው የሚያራምድ ሰው ነው እና አሜሪካን ፈርስት ሜክ አሜሪካ ግሬት አጌን ሰው እዚህ ውስጥ ምን አለ? ይሄ ዌስተርን ሄሚስፌር ምናምን የሚለውም ከመምጣታችን በፊት አሁን አሜሪካ ውስጥ ፓኒክ እያደረገ ያለ ክላስ እየተፈጠረ ነው። በቻይና ፈጣን እድገት የሚደመም በህንድ ፈጣን እድገትና ብዙ ህዝብ መያዛቸው። ህንድ በጣም ብዙ ህዝብ አለው። ቻይና በጣም ብዙ ህዝብ አለው። በዛም ሩቅ ምስራቅ ላይ ይሄ ታይገር ኢኮኖሚ የሚባለው በፍጥነት እያደጉ ነው። አዳዲስ ኢኖቬሽን ላይ፣ ሳይንስ ላይ፣ ምርምር ላይ፣ ፈጠራ ላይ ኤክስፕሎር በማድረግ ላይ ናቸው። ወራስ የአሜሪካ ኢኮኖሚ አሁንም ግዙፉ ቢሆንም የአሜሪካ ሚሊተሪ ስቲል ማይቲ እና ጠንካራ ቢሆንም በዚያ እያያዝ ከቀጠለ ግን ነገሮች በጣም ሳይንስ ምርምሩ በፍጥነት እየተለወጠ ስለሆነ አሜሪካ መሪነቷን ታጣለች። ምንም እንኳን በ21ኛው ክፍለ ዘመን አሁን መሪ ብንሆንም 50-60 ዓመት ላይ ቆይ ይችላል። ኢኮኖሚው እየተቀየረ ነው። ስስብልታችንን ያውቁታል። ይሄንን የዌስተርን ሄሚስፌር የሚለውን ፖሊሲያችንንም እየነቀነቁት ነው። ሶ ሌትስ ሜክ አሜሪካ ግሬት አጌን። ግሬት አጌን ካልክ ምንድን ነው የምታደርገው? ልክ ለምሳሌ የኢትዮጵያ የቀደመ ታላቅነት ካል ወደ ቀይ ባህር መመለስ አለብን። አንዱ ነው። ሌሎች ደግሞ አሉ። በስነ ጽሁፍም በምርምርም እነዛን መስራት አለብን። የቀደመ የስልጣኔ ዘመን ችግር የለበትም ማለት አይደለም። እነሱን ደግሞ አሁን ባለው የዘመኑ የጥንካሬ ዘመን ደግሞ ምንድን ነው ጠንካራ ጎንህን ስትሬንግዝህን ተጠቅመህ ዊክነስን ትፈታለህ። በጠንካራ ጎንህ ደግሞ ሊመጣ ያለውን ትሬትም ቻሌንጅ ይደረጋል። እነዚህ እንግዲህ ስትራቴጂካል አናሊሲስ ቱሎች አሉ። ሶ ይህንን የዌስተርን ሄሚስፌር ማስደገፍ አለብን የሚል ጉዳይ አለ። ሪሶርስ አለ። ክሪቲካል ሚኔራልስ የሚባሉ በአብዛኛው የአሜሪካ ኢኮኖሚ ስቲል ግዙፍ ይሁን እንጂ ክሪቲካል ሬር እርዝ የሚባሉት ወሳኝ የሚባሉ ለመከላከያ፣ ለዲፌንስም፣ ለኤሌክትሮኒክስም፣ ለምርምር፣ ለፈጠራ፣ ለኢነርጂ የሚያስፈልጉ ወሳኝ ግብዓቶች ከቻይና ነው የሚገኘው። ቻይና ደግሞ እነዚህን በአብዛኛው ከተለያዩ ቦታ ነው የምትሰበስበው። አንዱ ወሳኝ የሚባል በተለይ በነዳጅ ዘይት ክሪቲካል ሬር እርዝ ሚነራልም ቢሆን ቬንዙዌላ ያለው ነው። እንዳልኳችሁ ግን ዌስተርን ሄሚስፌር ስለሆነ በራሳቸው ውስጥ በዛ ስምምነት ውስጥ የገቡበት ነው እና የዚህ የቴዎዶር ሩዝቬልት 26ኛው ፕሬዚደንት ከ1902 እስከ 09 በ1904 ሩዝቬልት ኮሮላሪ የሚባል አመጣ። ምንም አይደለም። ሩዝቬልት ኮሮላሪ ማለት ደቡብ አሜሪካ ከኛ ትእዛዝ የሚወጣ ከሆነ ይህ ዌስተርን ሄሚስፌሩ በካሪቢያን ሲም በዛ አካባቢ ግዙፍ ኃይል አስገብተን ግዙፍ ኃይል አሰማርተን የተለያየ መንገድ እያደረግን በእኛ ትእዛዝ ውስጥ ይቆያሉ። ከኛ ትእዛዝ ያፈነገጠውን ደግሞ እንቀጠዋለን። በዚህ መሰረት እንደምታውቁት ቦሊቪያ፣ ቺሊ፣ ፓናማ አሁን ፓናማ ካናል መልስ ተባለ። ፓናማ ምንድን ነው የነበረው? የፓናማ ካናል አለ። አሜሪካኖች ናቸው የሰሩት። ነገር ግን ያን ፓናማ ካናል ቻይናዎች መጡና ወሳኝ የሆነውን የንግድ መተላለፊያ አንዱ ልክ እንደ ቀይ ባህር ፓናማ ካናል እዛ ካናል ላይ መተላለፊያውን በማን የበላይነት እየተቆጣጠሩት ነበረ? ፓናማ ጠንካራ ግንኙነት ነበረው ስላልኳቸው አስቀድሜ ማለት ነው። በቻይና አስወጡት። ድምፁን ጸጥ ብለው አስተዳደሩን ለቻይና ሰጣቸው የነበረውን እናንተ ያዙት፣ እኛ ታክስ አንከፍልም፣ ይህን እናደርግም አሊያ ተኮበር እናደርገዋለን መልሰን በሚል ፓናማ ላይ እጃቸውን አስገብተዋል። ብራዚል ላይ፣ አርጀንቲና፣ ዶሚኒካን ሪፐብሊክ፣ ኩባ ላይ ኩባና ኮሎምቢያ አሁንም ቀጣይ ነው። ኢኳዶር፣ ሃይቲ ያለበትን የምታዩት ነው። ሃይቲ አሁን በኬንያ ፖሊስ ነው ለማስጠበቅ እየሞከሩ ያሉት ብትንትኑን አውጥተው። ሃይቲ፣ ጓቴማላ፣ ሜክሲኮ አሁንም ስቲል እየተንፈራገጡ ነው። ነገር ግን በታሪፍ እየተስማማ ያለበት ሁኔታ ነው ያለው። ጎረቤትም ስለሆነ ከላይ በተለይ የዚህ ወደ ሜክሲኮ የፈስ የነበረን ውሃ ሞሮለስ ዜሮ እስኪባል ድረስ ነው ያቆሙት። ትልቅ ዳም ገንብተው። ኒካራጓ በአሜሪካ እርምጃ የተወሰደባቸው መጠኑ ግን ይለያያል። አንዳንዱ ሲአይኤ የመራው መፈንቅለ መንግስት አካሂደዋል። የኢኮኖሚክ ሳቦታጅ አድርገውባቸዋል። የባናና የሚባል ፎልስ ወር እየፈጠሩ በዛ ውስጥ ሌሎች እንዳይገቡ አሁን ለምሳሌ ቻይና 25.5 ቢሊዮን ዶላር በብድር ሰጥቶ ከዛ ባለፈ የጦር መሳሪያ በገፍ አቅርቦ እዛ ኤሪያ ላይ ቻሌንጅ አደርጋለሁ ሲል አሜሪካ
ከዚህ ተቆርጦ እንዲወጣ ነው የተደረገው። ኢራንም በተመሳሳይ ሰው ትራምፕ ቬንዙዌላን እናስተዳድረዋለን ምን ያህል ጊዜ አይደል ነው 1 ዓመት ነው 2 ዓመት ነው የሚቆይ ሌላ ጉዳይ ነው። የመከላከያ ሚኒስትሩ ፔቴ ሄግሴት እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የሚያደራጁት የሚቆጣጠሩት ዴይሊ ምንድን ነው ኦፕሬሽናሉን ራን የሚያደርጉት ነገር ግን ቴክኒካል ቲም ኤክስፐርት ይደራጃል ማለት ነው። ዴልሲ ሮድሪገዝ ትናንት መግለጫው ላይ ሲቀርብ እንደሰማችሁት ሰሟት ካሪዝማቲክ ነች፣ በጣም ወሳኝ ሰው ነች። በስልክ አውርተዋል። ትዕዛዛችሁን በመቀበል ለመስራት ዝግጁ ነኝ ብላ አረጋግጣለች ብለዋል ዶናልድ ትራምፕ። ነገር ግን ደግሞ ሀገር ውስጥ ደግሞ እዛው ቬንዙዌላ ቅቡልነት እንዲኖራት አንዳንድ ነገሮች በተመጠነ መልኩ እንድትናገር ሊደረግ ይችላል። ከዛ ባለፈ ግን ያው ካልሆነ እሷም መሄዷ ነው ማለት ነው። በዚህ ሂደት ምንድን ነው የምናየው ስንል ትናንትም ወደ እናንተ ለማቅረብ እንደሞከርኩት ዓለም ህግ፣ ዲሞክራሲ፣ ሰብአዊ መብት ወዘተረፈ የሚባሉት ወይንም ይሄ የአደንዛዥ እጽ ነገደ፣ ሽብርተኝነት፣ የማይኖሪቲን እንደዚህ ያደርገ ወዘተረፈ የሚባለው ሀያላን ባለጉልበቶች ለመግቢያ የሚፈጥሩት ምክንያት ልክ ለምሳሌ ኢራቅ ምንድን ነበር የተባለው? ኢራቅ አውዳሚ አይደለ? አውዳሚ የጦር መሳሪያ አለው፣ ባዮሎጂካል መሳሪያ አለው ነው ሲባል የነበረው ኢራቅ። ሲገቡ ግን ምን አገኙ? ምንም ተፈለገ ምንም አልተገኘም። ሌላ ለምሳሌ ከኢራቅ እንደዛ ተባለ። ሊቢያ ምንድን ነበር የተባለው? ሊቢያ ለምሳሌ ነዳጅ አለው፣ በጣም ትልቅ ነዳጅ ያለው ነው። ነገር ግን በዜጎች ላይ ከፍተኛ ጭፍጨፋ ፈጸመ። አስቀድሞ ደግሞ በሎከርቪ ሰማይ ላይ ከሽብርተኞች ጋር አብሮ ይሰራል የሚል ነበር የቀረበው። በተለያየ ጊዜ የተለያየ ምክንያቶች ይቀርባሉ። እውነተኛው ግን የሀያላንን ልዕልና ለማስቀጠል ጸንተው እንዲኖሩ ምክንያት ይቀርባል። በዚህ ሂደት ምንም ያለንን ብሔራዊ ጥቅማችንን ለማስጠበቅ ኢራቅ ጅምላ ጨራሽ መሳሪያ አላት በሚል ነበረ። ሶሪያ የምታውቁት ነው የሰብአዊ መብት ረገጣ የሚል ነው። ነገር ግን ሶሪያ እዛ ጣልቃ ሲገባ በጀርባ አንደኛው ሚሊሻዎችን በማደራጀት የአረብ ሚሊተሪ ባልን በማደራጀት ከእስራኤል ጋር የነበረው ጸብ ነው። ቬንዙዌላ ያው አደንዛዥ እጽ የሚል ነው። ነገር ግን ነዳጁ የከበሩ ማዕድናት ወይም ሬር እርዝ ሚነራልስ የሚባለው ከዛም ባለፈ የዌስተርን ሄሚስፌርን በመቃወም የአሜሪካን አንዱ የቆመችበትን የልዕልና ምንጩን ምሰሶውን በመገዝገዝ ኢራንን፣ ቻይናን፣ ሩሲያን በመጋበዝ ነው። ኢራን ቀጣዩ ነው እንግዲህ አንዱ ሽብርተኝነትን በማስፋፋት ቴረር ኤክስፖርት ይሉታል። ኤክስፖርቲንግ ቴረር ልክ ሌላው ልማትን ስልጣኔን ኤክስፖርት እንደሚያደርገው ሶሪያ ውስጥ ሚሊሻ በማደራጀት ሊባኖስ ውስጥ ሄዝቦላን በማደራጀት ፍልስጤም ውስጥ ሐማስን በማደራጀት የመን ውስጥ ሀውቲዎችን በማደራጀት እነዚህን በሙሉ ደግሞ ኩርድ ውስጥ የኩርዶችን በመርዳት ኢራቅ ውስጥ ደግሞ የኢራቅ ሚሊሻን በማደራጀት ይህ ሁሉ ምንድን ነው? ስትራቴጂክ ዴብዝ ነው። ወደ ኢራን ከመምጣቱ በፊት ኤክስፖርቲንግ ቴረር ወደ ያ በሙሉ ደግሞ እስራኤልን መውጋት ቀጥታ የኢራንን ጥቅሞች ደግሞ ማስጠበቅ ደግሞ ያው ተራዛሚ የሆነ ጉዳይ። ይህን በማድረግ ኤክስፖርቲንግ ቴረር የሚሉት የሰብአዊ መብት ረገጣ እንግዲህ ዛሬ 6ኛ ቀኑን ይዟል። ግን ሰልፉ ኢራን ውስጥ የሚደረገው ሰልፍ የመቀዝቀዝ ነገር እያሳየ ነው። ወል ቀዘቀዘ አልቀዘቀዘ እርምጃ መውሰዳቸው አይቀርም። በነገራችን ላይ ቬንዙዌላ የአረብ ሊግ ታዛቢ አባል ነች። ወደ 22 አባል አለው የአረብ ሊግ። እንደነገርኳችሁ ነው አንዴ ብቻ ነው ቱኒዚያ የአረብ ሊግ ጸሐፊ ምንድነው ጀነራል ሴክሬታሪ ሆነው። ከዛ ውጭ ግን በሙሉ አሁን ያለውን ጨምሮ የግብፅ የውጭ ጉዳይ ሚኒስትር የነበሩ ወይንም የብሔራዊ ደህንነት ኢንተለጀንስ ላይ የሰሩ የግብፅ ጉዳይ ብቻ ነው። ግብፅ ስለ አባይ ከሆነ ይሰበሰባል። እነዚህ 22 ሀገራት ከዚህ ውስጥ እንግዲህ ኤርትራን ጨምሮ እንደምታውቁት ኤርትራ፣ ቬንዙዌላ፣ ህንድ፣ ብራዚል እነዚህ ታዛቢ ሀገራት ናቸው። ነገር ግን እስካሁን አረብ ሊግ ምንም ያለው ነገር የለም። ብራዚል፣ ኤርትራ፣ ህንድና ቬንዙዌላ
ታዛቢዎች ናቸው። እና አይ የተወሰደው ነገር ቢያንስ እንኳን የተወሰደው ነገር አግባብ ነው ወይም አግባብ ነው እንዲል አልጠብቅም። አግባብ አይደለም ቢያንስ ሪስትሬን መደረግ ዲስካሌት ይደረግ እንኳን አላለም። ረስተውታል። የግብፅን ፍላጎት ለማስፈጸም የተደራጀ ስለሆነ የአፍሪካ ህብረት ያወጣው እንዲሁ ያው አሜሪካ እኮ ፋይናንስ ባያደርገው እና አውሮፓ በተለይ አሁን ደግሞ ኢዩ በጣም ከፍ ያለ ፋይናንስ ያደርጋል። ይህም ባያደርግ እኮ ራሱን በራሱ ህብረቱ ራሱን በራሱ የሚያቆም አይደለም። አጠቃላይ ወደ የራስ ብሔራዊ ጥቅም የናሽናል ኢንትረስት ጉዳይ ነው። ዲሞክራሲ፣ ሰብአዊ መብት እንደዚህ ረገጣ አንዳንዱ ይመጣና ኢትዮጵያ ለሶማሌላንድ እውቅና የምንሰጥ ከሆነ የአፍሪካ ህብረት ይነሳል። በቃ ዝም ብሎ ይሄን በየሃንዳውቱ ከየኢንተርኔቱ የለቃቀምነውን ብሬኑን ዋሽ ለማድረግ ሰሚት ለማድረግ ልክ እንደ ፓቭሎቭ ዶግ ደወል እየተደወለ ሳሊቤት ያደረግ እንደነበረው ይህንን አእምሮን ለጥበት በሚል የተቀመጠውን ነገር ይወስድና ራሱን ሰንፎ ቁጭ ብሎ መና ከሰማይ የሚጠብቃል። የሀገር ብሔራዊ ጥቅም የሚጠበቀው አንድ ጠንካራ ስትሆን ነው፣ ሃርድ ፓወር በኢኮኖሚ በሚሊተሪ፣ ሁለት ሶፍት ፓወር በምትፈጥረው ዲፕሎማሲ፣ በስፖርቱ፣ በካልቸሩ፣ በእነዚህ ሌላው ባላንስ ኦፍ ፓወሩን በደንብ ማየት ያስፈልጋል። ምንድን ነው እየሆነ ያለው? የኃይል ሽግሽጉ ወዴት ነው እየሄደ ያለው? ለምሳሌ ብሪክስ አለ። ሳውዲ አረቢያ አባል ሆኖ ነበር፣ ለአባልነት ጠይቆ ነበር። ነገር ግን ኖ የፔትሮ ዶላር አግሪመንት አለ፣ ያዘው ሲባል ያዘው። አሁን ሳውዲ አረቢያ ወዴት ነው የሚሄደው? መካከለኛው ምስራቅ 2-3 ዓመት ሊፈጅባቸው ይችላል። ያው ቻይናዎች ያለሙትን የነዳጅ ካምፓኒ ነው የሚቀበሉት። አሜሪካኖች ሙሉ ለሙሉ ቻይናን ያባረሩታል። ለዛውም ከስረናል፣ ወድመናል፣ ለጦርነቱም ያወጣነውን ገንዘብም ክፈሉ እንዳይባሉ ፍሩ። እነ ቼቭሮን፣ ኤክሶን ከፍተኛ የሆኑ የነዳጅ ማጣሪያ ጣቢያ ያለባቸውን በሙሉ ይቆጣጠራሉ፣ ይጠግናሉ። ለሀገር ውስጥ ገበያ ለራሱ ለቻይና ይሸጡለታል። ይህንን አድርገው ሽያጩን ደግሞ በዶላር ያደርጉታል። ባርተር የነበረው ለምሳሌ ነዳጅ ይገዛሉ፣ ነዳጅ ይሸጡላቸዋል ለቻይና። ቻይና በምላሹ ራዳር፣ ተተኳሽ ምናምን ያለ ነበር ሰጥ የነበረው። ባቡር ይገነባ ነበር፣ መሰረተ ልማት። ይሄ ይቀራል፣ በዶላር ግዛ ይባላል። ስለዚህ የብሪክስ ኖት የሚባለው ነገር ይቀራል ማለት ነው። ቻሌንጅ ለማድረግ የተሞከረውን ይህንን እየገዘገዙ ነው ያሉ። ሳውዲ አረቢያም እረፍት ግን ያዝ ይባላል። ለምን? ነዳጁን እዚህ እየያዙ ስለሆነ፣ ትልቁን ነዳጅ ግዙፍ የሆነውን ነዳጅ እየያዙ ስለሆነ ሰው በመካከለኛው ምስራቅ እስራኤል የአብርሃም አኮርድ የፈረሙት በዋነኝነት እስራኤልና ዩናይትድ አረብ ኤሚሬት ግዙፉ ነው ይወጣሉ። አሰላለፋችንን ከጥቅማችን አንጻር ነው። ሌላ ምንም we don't have any interest። ከጥቅማችን አንጻር ለህዝባችን ይሄ በቀጣይ 25 ዓመት 250 ሚሊዮን ለሚሆን ህዝብ ዳቦ ማብላት አለብን፣ ማሳደግ አለብን። የኃይል ሽግሽጉ እየመጣ ነው። በዚህ ረገድ የስዊዝ ካናል የምናምን ጉዳይም ሞሮለስ ያው ልታጠፋው አትችልም፣ ግን የቤንጎሪዮን ካናል ይመጣል በጋዛ በኩል የሚሄደው በዴድሲ አድርጎ በሙት ባህር አድርጎ ሜዲትራኒያን የሚያገናኘው ያ ይመጣል። አዳዲስ ሀገር እየተፈጠረ ነው። ሶማሊላንድ አዲስ ሀገር ሆኗል። ደቡብ የመን መቀመጫውን ኤደን አድርጎ መቆሙ አይቀርም። በዚህ ሂደት የኃይል አስተላለፉን በደንብ አድርገን ፕራግማቲክ ሆነን እንደዚህ ነው እንዲሆነ እዛ ወዘተረፈ የኛ ሀገር እንዲሆነ እዚህ ነከሌ እንደዚህ ፈጸሙ የሚል ተራ ኢቨንት ሩቲኑን ትተን አብራችንን ሰፋ ባለ ቅኝት ከባላንስ ኦፍ ፓወር መጠቀም መቻል አለብን። ኢትዮጵያ በክብር ለዘላለም ትኑር። የቤት ስራ አለብን። እንደ ኒኮላስ ማዱሮ ወያንቀን እናመጣዋለን። ወያንቀው እንዲያስወግዱት የተለያዩ ስራዎችን መስራት መቻል አለብን። የስ ዊካን እንችላለን። እኛ ይህን ማድረግ አለብን። አሜሪካ እንዳትወድቅ። አሜሪካ ትልቅ ነች፣ ግን የበለጠ ትልቅነቷ ሊመጥን ይገባል። የዌስተርን ሄሚስፌር የኢኮኖሚ ጉዳይ ወዘተረፈ ያሳሰባቸው ሜክ አሜሪካ ግሬት አጌን ዲሞክራት ወንክ ምናምን አይደለም። ይህ ሰብአዊ መብት ምናምን ዝም ብሎ ላንቲካ እንደሆነ የገባቸው አሉ። እሱ እናደርጋለን። ታንኪዩ